አያቶላዎቹ ቀድመው ዘይደዋል። የአሜሪካ ጥቃት የማይቀር መሆኑን የተረዱት ፋርሶች እኛም ነቅተናል፣ ጉድጓድ ምሰናል ብለው እርምጃዎችን ቀድመው ለኩሰዋል። ኢራን የአየር ክልሏን ዘግታ የአሜሪካን ጥቃት እየተጠባበቀች ነው። ትራምፕ የልጃቸውን ሰርግ ትተውና ሰርዘው በአስቸኳይ ወደ ነጩ ቤተ መንግስት ተመልሰዋል። ዓለም የፈራው ጦርነት ዳግም ሊቀሰቀስ ሰዓታት ብቻ የቀሩት መስሏል። ኢራንን ለአንዴና ለመጨረሻ ጊዜ እናጠፋታለን ሲሉ የዛቱት ትራምፕ ከጦር ሹመኞቻቸው ጋር ኢራን ላይ ጥቃት ለመሰንዘር በዝግ እየመከሩ ነው። And we'll see, but either we're going to get it one way or the other. We're going to either make sure they don't have a nuclear weapon, or we're going to have to do something very drastic. ታላላቅ ኢምፓየሮች መጨረሻቸው የሆነችው የፋርስ ምድር አሁን ላይ በ21ኛው መቶ ክፍለ ዘመን የአሜሪካን ኢምፓየር በሆርሙዝ ለመቅበር መዘጋጀታቸውን የጦር ሹማምንቶቿ በይፋ እየተናገሩት ይገኛሉ። ይህን ጉዳይ በዝርዝር እንቀኛለን በመረጃ ሰዓታችን። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮን ላይክ ማድረግ ደግሞ ቀዳሚ ያድርጉ። መልካም ቆይታ። Now, I'm Didi Gann. We begin with breaking news as we come on the air tonight. The U.S. reportedly readying a new round of military strikes. ኢራን ሊሰነዘርባት ያለውን የአሜሪካን ጥቃት ለመመከት እጅግ በጣም ከፍተኛ የሆኑ የመከላከያ እርምጃዎችን መውሰድ ጀምራለች። አሜሪካ ከፍተኛ ውድመት ሊያስከትል የሚችል አዲስ ወታደራዊ ጥቃት ለመተንዘር በተጠንቀቅ ላይ ባለችበት በዚህ ወሳኝ ወቅት ኢራን የአየር ክልሏን ሙሉ በሙሉ በመዝጋት ሰፊና ጥንቁቅ የሆኑ የመከላከያ ስትራቴጂካዊ እርምጃዎችን ወስዳለች። የወሳኝ እርምጃ የተወሰደው በዋሽንግተንና በቴህራን መካከል እየተካሄደ ያለው የሰላም ንግግር ሙሉ በሙሉ በመዘጋቱና በከፍተኛ ደረጃ መጨናገፍ ውስጥ በወደቀበት እንዲሁም ፕሬዝዳንት ዶናልድ ትራምፕ የተቀሰቀሰውን ኢራን ግጭት ወደ አዲስ ይበልጥና እንዲሁም አስከፊ ምዕራፍ ሊያሸጋግሩ የሚችል ወታደራዊ አማራጮችን በጥብቅ እየመረመሩ መሆናቸውን የውስጥ ምንጮች በገለጹበት እጅግ አደገኛ ወቅት ላይ መሆኑ ደግሞ ልብ ይሏል። Number one state sponsor of terror. They send their money all over the world to create problems. Never going to happen, and they're never going to have a nuclear weapon, and they know that. በኢራን ይፋዊ የበረራ መረጃዎች አማካኝነት ይፋ የተደረገው የኢራን አየር ክልል መዝጋት በመላው ሀገሪቱ ሰፋፊ አካባቢዎች ላይ የሚደረጉ የንግድና የሲቪል በረራዎችን ሙሉ በሙሉ ያገደ ሲሆን እጅግ ጥብቅ በሆነ አገራዊ ቁጥጥርና ምርምር ስር የተፈቀደላቸው ጥቂት በረራዎች ብቻ እንዲከናወኑ የሚያስገድድ ነው። ታዲያ ይህ እርምጃ የተለመደ ወይም ደግሞ ተራ የደህንነት ጥንቃቄ ተደርጎ የሚወሰድ አይደለም። ይልቁንም ቴህራን በማንኛውም ሰዓት ሊሰነዘርባት የሚችለውን ከፍተኛ መጠን ያለው የበረራ ጥቃት በንቃት እየጠበቀች መሆኑን የሚያሳይ ግልጽ ማረጋገጫ ሲሆን በአየር ላይ ምንም አይነት የሲቪል አውሮፕላን እንዳይኖር በማድረግ የመከላከያ አየር ኃይል መረቦቿና ሚሳኤሎቿን ያለምንም ስጋት የንጹሃን ዜጎቿን ሕይወት አደጋ ላይ ሳይጥሉና የአሰራር ውስብስብነት ሳይፈጠር በሙሉ አቅም ለማንቀሳቀስ ታስቦ የተደረገ ስትራቴጂካዊ ዝግጅት ነው። አንድ የምዕራባውያን ወታደራዊ ባለስልጣን በቅርቡ ባደረጉት ግምገማ ላይ እንደገለጹት እንዲህ አይነት የአየር ክልል መዘጋቶች አገራት እጅግ ከፍተኛ ውጥረት ውስጥ በሚገቡበት ወቅት ላይ የሚተገብሩትና ሁሉም ማሳያዎች ጥቃት ለመሰንዘር ሰዓታት ብቻ እንደቀሩት በሚጠቀሙበት ጊዜ የሚወሰዱ ወሳኝ እርምጃዎች ናቸው። Meanwhile, President Trump is keeping his military options open as the United States attempts to work out a peace agreement with Iran. ምንም እንኳን የተኩስ አቁም ስምምነቱ ለተወሰኑ ሳምንታት ባልተረጋገጠ ሁኔታ ጸንቶ ቢቆይም ከስር ያሉት መሰረታዊ የውጥረት ስንጥቆች አሁን ላይ ሰፍተው ወደማይሞላ ጥልቅ ገደልነት ተቀይረዋል። ዋነኛነት በፓኪስታን አጋፋሪነት እንደ አማንና ኳታር ባሉ ሀገራት አገናኝነት ሲካሄድ የነበረው ቀጥተኛ ያልሆነው ዲፕሎማሲያዊ ውይይት በአሁኑ ወቅት ላይ ሙሉ በሙሉ ተዘግቶ ቆሟል። ለዚህም ዋነኛ ማነቆ የሆነው ደግሞ ኢራን ያከማቸቻቸውን በቶሎ ወደ ጦር መሳሪያነት ሊቀየር በሚችል ደረጃ ላይ የዳበረው በመቶዎች የሚቆጠር ኪሎግራም የሚመዝነው ዩራኒየም ሲሆን ቴህራን ይህን ዩራኒየም ወደ ውጭ ሀገር አሳልፋ ለመስጠት ወይም ደግሞ የዩራኒየም ማበልጸግ አቅሟና ማሽኖቿ ሙሉ በሙሉ ለማፍረስ ፈቃደኛ አለም ሆና ነው። የአሜሪካ ጥያቄ ኢራን በፍጥነት ወደ ጦር መሳሪያነት ሊቀየር የሚችል ቁስን በእጇ ማቆየት የለባትም የሚል ሲሆን እንዲሁም በባላስቲክ ሚሳኤል ፕሮግራሟና በቀጠናው ባሰማረቻቸው ተላላኪ ታጣቂ ኃይሎች ላይ ሰፊና ጥብቅ ገደቦች መጣል አለባቸው የሚሉ ነጥቦች በፍጹም ድርድር የማይቀርቡባቸው ጉዳዮች መሆናቸውን አስታውቃለች። በአንጻሩ የኢራን ባለስልጣናት የማንኛውም የዳበረ ዩራኒየም ባለቤትነት በአገሪቱ ሉዓላዊ
መሬት ላይ ብቻ የሚቀጥልም ሆኑንና ለሰላማዊ ዓላማ ዩራኒየም ማበልጸግ መብታቸውን አሳልፈው እንደማይሰጡ በመግለጽ ጠንካራና የማይታለፍ ቀይ መስመር አስምረዋል። ይህ ታዲያ ዶናልድ ትራምፕ አስተዳደራቸው አዲስና ከባድ ወታደራዊ እርምጃ ወደ መውሰድ አማራጭ ሊያዘነብል እንዲችልና በጥብቅም እንዲገፋፋው አድርጎታል። Ominous war clouds are once again looming large over Tehran's skyline. Reports suggest the US is weighing fresh military strikes on የሲቢኤስ ኒውስ የውስጥ መረጃ ያላቸው የቅርብ ምንጮችን ጠቅሶ እንደዘገበው በሚቀጥሉት ጥቂት ሰዓታት ውስጥ ብቻ አስገራሚና ታላላቅ የተባሉ ዲፕሎማሲያዊ ስኬቶች ካልተመዘገበ በስተቀር ዋይት ሃውስ አዲስና እጅግ ሰፊ የሆነ ወታደራዊ ዘመቻዎችን ለመጀመር ዝግጅቱን አጠናቋል። ቅዳሜና እሁድ በኒው ጀርሲ ለማሳለፍ አቅደው የነበረውን ጉዞ የሰረዙትና የልጃቸውን ዶናልድ ትራምፕ ጁኒየር የሰርግ ስነ ስርዓት ላይ ሊታደሙ የነበሩት ዶናልድ ትራምፕ ይህኑ መገኘት እንደማይችሉ ጠቁመዋል። ክስተቶቹን በቅርብ ሆኖ በግንባር ቀደምትነት ለመምራትና ለመቆጣጠር በአስቸኳይ ወደ ዋይት ሃውስ ተመልሰዋል። በራሳቸው ማህበራዊ ትስስር ገጽ ትሩዝ ሶሻል ላይ በጻፉት መልእክትም በዚህ እጅግ ወሳኝና አስጨናቂ ወቅት ላይ በዋሽንግተን ለመቆየት የወሰኑበት ምክንያት ከመንግስት የደህንነት ስራዎች ጋር የተያያዙ ወቅታዊ ሁኔታዎች መሆናቸውን ገልጸዋል። በተጨማሪም የአሜሪካን ወታደራዊና የስለላ ሰራተኞች የመታሰቢያ ቀን እረፍት ቅዳሜና እሁድ እቅዶቻቸውን በሙሉ የሰረዙ ሲሆን ይህም ከፍተኛ ወታደራዊ ዝግጅት ውስጥ መሆናቸውን ያሳያል። ይህ ዝግጅት ለፖለቲካዊና ለፕሮፓጋንዳ ፍጆታ ተብሎ የሚደረግ ማስፈራሪያ ሳይሆን በቀጣይ ሊሰነዘሩ የሚችሉትና የኢራንን ቀሪ ወታደራዊ ኢንዱስትሪ ማዕከላት፣ የድሮን ማምረቻ ፋብሪካዎችና ዋና የጦር እዝ መገናኛ ነጥቦችን ኢላማ ሊያደርጉ የሚችሉትን ጥቃቶች አሳሳቢነትና እውነተኛነት የሚያንጸባርቅ ነው። ታዲያ ኢራን አየር ክልሏን ሙሉ ለሙሉ ለመዝጋት የወሰነችው ውሳኔ በቅርብ ጊዜ ታሪክ ውስጥ ከተመዘገቡት እጅግ ከፍተኛና አስፈሪ መከላከያ እርምጃዎች አንዱ ተደርጎ ይወሰዳል። በታሪክ አጋጣሚዎች እንደምናስታውሰው እንዲህ አይነት እርምጃዎች ከዚህ ቀደም ጊዜያዊና የተወሰኑ አካባቢዎችን ብቻ ያካተቱ ነበሩ። ያሁኑ ግን አጠቃላይና መላው ሀገሪቱን ያካተተ መሆኑ ኢራን ለረጅም ጊዜ ሊቀጥል የሚችል ለሰፊ ወታደራዊ ዘመቻዎችና ጦርነት የተዘጋጀች መሆኑን በግልጽ ያሳያል። የሲቪል አየር ትራፊክን ሙሉ በሙሉ ከአየር ላይ በማጽዳት የኢራን መከላከያ ኃይሎች ያለምንም የውጭ ጣልቃ ገብነትና ስጋት ከምድር ወደ አየር የሚተኮሱ ሚሳኤል ስርዓቶቻቸውን በብቃት ለማሰማራት የራዳር መረቦቻቸውን ሙሉ በሙሉ በዚያ አቅም ለማንቀሳቀስና ተዋጊ አውሮፕላኖቻቸውን በተሻለ ስልታዊ ዝግጅት ለመደልደል ያስችላቸዋል። Trump has also cancelled his plan to spend Memorial Day weekend at his New Jersey golf property and instead will head back to the White House. ይህ እርምጃ የተወሰደው የአሜሪካ የስለላ ድርጅት ባደረጉት ግምገማ ኢራን ከዚህ ቀደም ከደረሰባት ከባድ ጥቃትና ውድመት በፍጥነት በማገገም በተለይም በድሮን ረገድ ካልተጠበቀ ፍጥነት በላይ አቅሟን እንደገና እየገነባች መሆኑን ባረጋገጡበት ወቅት ነው። የወጡ መረጃዎች እንደሚያመለክቱት ቴህራን የተወሰኑ የድሮን ጥቃት አቅሞቿን በ6 ወራት በአጭር ጊዜ ውስጥ መልሳ ማደራጀት የምትችል መሆኗ በዋሽንግተን ባለስልጣናት ዘንድ አስቸኳይና ጥብቅ እርምጃ የመውሰድ ስሜትን ፈጥሯል። ከአየር ክልል መዘጋት ባለፈም ኢራን አጠቃላይ መከላከያውን በከፍተኛ ደረጃ አንቀሳቅሳለች። የቀጠናው የውጭ ምንጮች እንደዘገቡትና እንዳረጋገጡት በዋና የኒውክሌርና ወታደራዊ ማዕከላት ዙሪያ ከፍተኛ የመከላከያ እንቅስቃሴዎች እየታዩ ሲሆን ወታደራዊ ንብረቶችና መሳሪያዎችን ወደ መሬት በታች መጋዘኖች የማዛወርና የመበተን ስራዎች እየተከናወኑ ነው። ኢራን እስላማዊ ጦር ጠንካራና አስፈሪ ማስጠንቀቂያዎችን የሰጠ ሲሆን ማንኛውም አዲስ የአሜሪካ ጥቃት ወይም ደግሞ ተንኮሳ ከዚህ ቀደም ከተደረጉት የአጸፋ እርምጃዎች እጅግ የላቀና የከረረ ምላሽ እንደሚያስከትል፣ ይህም ምላሽ ምናልባትም በመላው የመካከለኛው ምስራቅ ቀጠና የሚገኙ የአሜሪካን ጥቅሞችና ወታደራዊ ይዞታዎችን ኢላማ ሊያደርግ እንደሚችል በይፋ ተዘግቧል። በዚህ ሁሉ መሃል የሆርሙዝ ጠባብ ባህር መስመር አሁንም ዋነኛውና ትልቁ ውጥረት ማዕከል ሆኖ ቀጥሏል። ኢራን ከዚህ ቀደም በዚህ እጅግ ወሳኝ በሆነውና የዓለማችን 20 ከመቶ የሚሆነው የነዳጅ ዘይት በሚያልፍበት ጠባብ ባህር መስመር ላይ ጥላው የነበረውን የበረራና የመርከብ ጉዞ ገደብ በዓለም አቀፍ ደረጃ በነዳጅ አቅርቦት ላይ ታላቅ መስተጓጎል የፈጠረ ሲሆን የኃይል ዋጋን በከፍተኛ ሁኔታ እንዲንርና የዓለም አቀፍ ንግድ አቅርቦት ሰንሰለትን በጥብቅ እንዲናጋ አድርጎት ነበር። አሁን አዲስ ግጭት እንደገና የሚያገረሽ ከሆነ ይህንን የባህር ትራፊክ በበለጠ ሁኔታ ለማስተጓጎል የሚደረጉ ሙከራዎች ሊኖሩ እንደሚችሉና ይህም ከአውሮፓ እስከ እስያ ባሉ ሀገራት ኢኮኖሚ ላይ እጅግ አጥፊና ሰንሰለታማ የሆነ የዋጋ ግሽበትን ብሎም የኢኮኖሚ ቀውስን ሊያስከትል እንደሚችል በስፋት ይገመታል። All armed forces are ready more than before and are powerfully prepared. If the enemy makes any mistakes, if the enemy miscalculates again,
they will respond forcefully. በፖለቲካዊና ወታደራዊ ጉዳዮች ዙሪያ የበሰለ እይታና ጥልቅ ግንዛቤ ያለው ማንኛውም ተንታኝ በአሁኑ ወቅት በዚህ ቀውስ ውስጥ በግልጽ እየታየ ያለውን ያልተመጣጠንና ተለዋጭ ኃይል ፍልሚያ ስልት በጥንቃቄ መመርመር ይኖርበታል። ዩናይትድ ስቴትስ በዓለም ላይ ተወዳዳሪ የማይገኝለትና ወደ የትኛውም የዓለም ክፍል የጦር ኃይልን የማሰማራት እጅግ ግዙፍ አቅም ያላት ሀገር ስትሆን ይህን ባለፈው ወርሃ የካቲት ላይ በተሰነዘሩ የመጀመሪያዎቹ ጥቃት ወቅት ዝግጁነታቸውን ባስመሰከሩበት የባህር ኃይል ተሸካሚ ጦር መርከብ ስብስቦቿ እጅግ በረቀቁና በራዳር ሊታወቁ በማይችሉ የረቂቅ አውሮፕላኖች እንዲሁም ኢላማቸውን ሳይስቱ በትክክል በሚመቱ ዘመናዊ የሚሳኤል መሳሪያዎች አማካይነት በግልጽ አሳይታለች። ከአጋሯ እስራኤል ጋር በመሆንም ያከናወነቻቸው የተቀናጁ የጋራ ወታደራዊ ዘመቻዎችም የኢራን የአየር መከላከያ መረቦች ጥሰው በመግባትና ከመሬት በታች በጥልቀት የተሸሸጉትን እንዲሁም የተቀበሩ ስትራቴጂካዊ ኢላማዎችን ባንከር በስተር በሚባሉ ምሽግ ሰባሪ ቦምቦች በመምታት ረገድ ያላቸውን ከፍተኛ ብቃት በተደጋጋሚ አስመስክረዋል። በአንጻሩ ግን ኢራን ከተለመደው ወታደራዊ ስልት ውጪ በሆነው መደበኛ ያልሆነ ወይም ደግሞ ያልተመጣጠነ የጦርነት ስልት ላይ እጅግ ከፍተኛ የሆነ መዋለ ንዋይ ፈሰስ አድርጋ ሰፊ ዝግጅትም አከናውናለች። አገሪቱ ያላት እጅግ በጣም ሰፊና ግዙፍ የሆነው የባላስቲክ ብሎም የክሩዝ ሚሳኤል ክምችት በውቅያኖስ ላይ በአንድ ጊዜ በነጻነት እንደሚበሩ የበረራ ንቦች በብዛት ከሚሰማሩት ድሮኖች ጋር ተዳምሮ በፋርስ ባህረ ሰላጤ ቀጠና ላይ የሚገኙትን ማንኛውም አይነት የአሜሪካን አጋሮች ወታደራዊ መከላከያ መረቦች በአንድ ጊዜ በማጥለቅለቅና ሙሉ በሙሉ ስርዓት ሊያደርግ የሚችል ሙሉ አቅም አለው። ከዚህ ባለፈ በኢራቅ፣ በሶሪያ፣ በሊባኖስና በየመን ውስጥ ተሰራጭተው የሚገኙትና በቴህራን በቀጥታ ሆነ በተዘዋዋሪ የሚደገፉ የአማጽያና የትጥቅ አማራጭ መረቦች ለኢራን እጅግ ጠንካራ የአጸፋዊ እርምጃ መውሰጃ መንገዶችን የሚከፍቱላት ሲሆን ይህም ማንኛውም አይነት ግጭት በአንድ አካባቢ ብቻ ተወስኖ እንዳይቀር በማድረግ መላውን የመካከለኛው ምስራቅ ቀጠና ወደሚያነድ ባለ ብዙ ግንባር ሰፊ የጦርነት እቶን የመቀየር አቅም አላቸው። ቀደም ሲል የተሰነዘሩት ወታደራዊ ጥቃቶች የኢራን ወታደራዊና ኢንዱስትሪያዊ መሰረተ ልማትን በእጅጉ አዳክመው የነበረ ቢሆንም ሙሉ በሙሉ ግን ሊያጠፉና ከጥቅም ውጭ ሊያደርጉ የሚያስችል አቅም አልነበራቸውም። የአሜሪካ መከላከያ ሚኒስቴር ግምገማዎች እንደሚያመለክቱት ምንም እንኳን የኢራን የኒውክሌር ማዕከላት ባለፈው ጥቃት ከፍተኛ ጉዳት የደረሰባቸው ቢሆንም በጥቃቱ ወቅት የተወሰኑ የዳበሩ የዩራኒየም ክምችቶች ወደ ተለያዩ ስውር ቦታዎች ተበታትነው እንዲዛወሩ ተደርጎ ሊሆን ስለሚችል ይህም ወደፊት ሊደረጉ የሚችሉትን ዓለም አቀፍ ቁጥጥርና የማረጋገጥ ጥረቶች እጅግ ውስብስብና አዳጋች ያደርጋቸዋል። የተጎዱትን ማዕከላት መልሶ የመገንቢያና መጠገኛ ጊዜያትን በተመለከተ የሚወጡ ግምቶች የተለያዩ ናቸው። የተወሰኑት የኒውክሌርን የጦር መሳሪያ ፋብሪካዎች ወደ ነበሩበት ለመመለስና እንደገና ስራ ለማስጀመር ረጅም ዓመታትን ሊጠይቅ የሚችል ሲሆን ሌሎች ማዕከላት ግን ባልተጠበቀ ሁኔታ ጥቃቶችን የመቋቋምና በፍጥነት የመጠገን ከፍተኛ አቅም እያሳዩ ይገኛሉ። የኢራን አየር ክልልን ሙሉ በሙሉ የመዝጋት ውሳኔ ከታዋቂውና ከተለመደው ጥንታዊ የራስ መከላከያ ቀመርና ዶክትሪን ጋር ፍጹም የሚጣጣም ነው። ይኸውም ጠላት በአየር ላይ በቀላሉ እንዲንቀሳቀስ አለመፍቀድ የአየር ኃይል ጥቃቶችን ለማከናወን እጅግ ከፍተኛ አደጋና ስጋት ያለባቸውን አስቸጋሪ መንገዶች እንዲከተል ማስገደድ፣ አገሪቱ ለረጅም ጊዜ ለሚዘልቀው ጠንካራ የመከላከያ ጦርነት ዝግጁ እንድትሆን ማድረግ ነው። የወጡ የቅርብ ጊዜ መረጃዎች እንደሚያመለክቱት የኢራን ጦር አውሮፕላኖች በቀጠናው በሚገኙት የአሜሪካ ወታደራዊ ጦር ሰፈሮች ላይ እንዲሁም በዚያ አቅራቢያ የበረራ ትንኮሳዎችና ዝግጅቶችን ያደረጉ ሲሆን ይህም ቴህራን በአገሪቱ ሰማይ ላይ የሚመጣውን ማንኛውም ኃይል ለመፋለምና የአየር በላይነቱን ላለመስጠት ያላትን ቁርጠኝነትና ሙሉ ዝግጁነት ለዓለም የምታሳይበት ግልጽ ምልክት ነው። በሁለቱ ሀገራት መካከል የተደረጉ የሰላም ውይይቶች በተዘዋዋሪ መንገዶችና በሶስተኛ ወገን አማካኝነት አሁንም ድረስ የቀጠሉ ቢሆንም ቀደም ሲል የነበረው ዲፕሎማሲያዊ ግስጋሴና ተስፋ ግን በአሁኑ ወቅት ሙሉ በሙሉ ተኖ ጠፍቷል። በዚህ ውይይት ላይ ዋነኛውና ትልቁ ድርሻ ይዞ የተቆጣጠረው ጉዳይ የኢራን የዳበረ ዩራኒየም ክምችት ጉዳይ ነው። ዋሽንግተን ይሄ በፍጥነት ወደ ጦር መሳሪያነት ሊቀየር የሚችል አደገኛ ቁስ በኢራን እጅ በፍጹም ሊቆይ ወይም ደግሞ ለወደፊቱ ጦር መሳሪያ ማምረቻነት ሊያገለግል አይገባም በማለት በጥብቅ ስትከራከር፣ በአንጻሩ ቴህራን ደግሞ ይህን የዩራኒየም ክምችት በማስገደድ ወደ ውጭ ሀገር እንዲዛወር ማድረግ አገሪቱን ለወደፊት ጥቃቶች አጋልጦ የሚሰጥና ክብሯን የሚነካ ታላቅ ሽንፈትና እጅ የመስጠት አዋጅ አድርጋ ትመለከቷለች። ፕሬዝዳንት ትራምፕ በበኩላቸው በኢራን ላይ ጠንካራና አስፈሪ ማስጠንቀቂያዎችን ከመስጠትና ለዲፕሎማሲያዊ መፍትሄዎች ሲሉ ወታደራዊ እርምጃዎችን ለተወሰኑ ጊዜ ከማቆም መከላከል ሲዋዥቁ ይስተዋላል። በቅርቡ የሰጧቸው መግለጫዎች እንደሚያሳዩት ኢራን ከኒውክሌር ስምምነት ጋር በተያያዘ ብልህ መሆን እንዳለባት ያሳሰቡ ሲሆን
በሌላ በኩል ደግሞ በፋርስ ባህረ ሰላጤ ቀጠና የሚገኙትና የአሜሪካ ወዳጅ የሆኑት አረብ ሀገራት በተለይም ከፊታቸው የሚጠብቋቸው ታላላቅ ሃይማኖታዊ በዓላትና ክስተቶች ከመድረሳቸው በፊት በቀጠናው ላይ ሰፊና ከቁጥጥር ውጭ የሆነ አለመረጋጋት እንዳይፈጠር ሲባል ወታደራዊ ኃይልን ከመጠቀም እንዲቆጠቡ ዋሽንግተንን በጥብቅ እያሳሰቡ ይገኛሉ። ሳውዲ አረቢያና ሌሎችም የቀጠናው ሀገራት አሜሪካ በኢራን ላይ የምትሰነዝረው ጥቃት በእነሱ ላይ ሊያስከትል የሚችለውን የኢራን ቀጥተኛ የአጸፋ እርምጃ በጥብቅ መፍራትም አሜሪካ በአጋሮቻቸው የሚገኙትን ወታደራዊ የጦር ሰፈሮችና የአየር ክልላቸውን እንዳትጠቀም አልፎ አልፎ ገደቦችን የጣሉ ሲሆን ይህም በቀጠናው ያለውን እጅግ ውስብስብና እንዲሁም አስቸጋሪ የጥቅም ትስስር በግልጽ ያሳያል። ታዲያ በዚህ ሁሉ ቀውስ ውስጥ የፓኪስታን አስታራቂነትና የአገናኝነት ሚና እጅግ ወሳኝ ቢሆንም በአሁኑ ወቅት ግን ይህ ጥረት ከፍተኛ ውጥረትና መስተጓጎል ገጥሞታል። በቅርቡ የወጡ ሪፖርቶች እንደሚጠቁሙት ሁለቱ ወገኖች መካከል ይመላለሱ የነበሩ ልዩ መልእክተኞችም ጉዟቸው መታገዳቸው በሁለቱ ወገኖች ዘንድ ያለውን ከፍተኛ መበሳጨት፣ ተስፋ መቁረጥና አለመግባባት በግልጽ አሳይቷል። ኳታርና የተባበሩት አረብ ኤሚሬትስ በዚህ ዲፕሎማሲያዊ ሂደት ውስጥ ንቁ ተሳትፎ እያደረጉ የሚገኙ ሲሆን እነሱም ከአሜሪካ ጋር ያላቸውን የጠበቀ ደህንነትና ወታደራዊ ትብብር ግንኙነት በቀጠናው ላይ ሊከሰት የሚችለውን አጠቃላይ ሀገራዊና ቀጠናዊ ኢኮኖሚያቸውን ሙሉ በሙሉ ሊያወድም ከሚችለው አስከፊ የጦርነት አደጋ የመከላከል አስፈላጊነት ጋር ለማስማማት በትልቅ ሚዛን ላይ ሆነው እየታገሉ ይገኛሉ። የዚህ ግጭት አሳሳቢነትና እንዲሁም ሊያስከትል የሚችለው ከባድ የተባለው መዘዝ ከጦር ሜዳው ድንበር እጅግ የራቀና ሰፊ ነው። በሆርሙዝ ጠባብ ባህር መስመር ላይ በተፈጠሩት መስተጓጎሎችና ስጋቶች ምክንያት የዓለም አቀፍ የነዳጅ ዘይት ዋጋ በከፍተኛ ሁኔታ የናረ ሲሆን መላው የዓለም ፋይናንስ ገበያም ከፍተኛ ስጋትና ጭንቀት ውስጥ ወድቋል። በባህር ላይ የሚንቀሳቀሱ ዓለም አቀፍ የጭነት መርከብ ኩባንያዎች በአሁኑ ወቅት ላይ እጅግ በጣም ከፍተኛና የተጋነነ የኢንሹራንስ ማለትም የመድን ዋጋ ክፍያቸው ለመክፈል የተገደዱ ሲሆን መርከቦቻቸውን ከአደጋ ለማዳን ሲሉ ረጅም የባህር መንገዶችን ለመጠቀም በመገደዳቸው ምክንያት ከፍተኛ የሆነ ተጨማሪ ወጪ እየወጣባቸው ይገኛል። የአየር መንገድ ዘርፉም ቢሆን ቀደም ሲል ከተደረጉት የአየር ክልል መዘጋቶች የተነሳ ከፍተኛ ኪሳራ ደርሶበታል። የረጅም ርቀት በረራ የሚያደርጉ አውሮፕላኖች በጣም ጠባብና ውስን የሆኑ የአየር ኮሪደሮችን ብቻ እንዲጠቀሙ በመገደዳቸው ምክንያትም የበረራ ጊዜያቸው እንዲረዝምና የአውሮፕላን ነዳጅ ፍጆታቸውን በከፍተኛ መጠን እንዲጨምር አድርጎታል። ውጥረቱ ከፍተኛ ደረጃ ላይ በደረሰበት በዚህ ወሳኝ ወቅት ላይ በቀጣይነት ሊከሰቱ የሚችሉ በርካታ መንገዶችና አማራጮች ይታያሉ። በአጭር ሰዓታት ውስጥ ሊደረግ የሚችል ድንገተኛ ዲፕሎማሲያዊ ስምምነት ምናልባትም በዓለም አቀፍ የቁጥጥር አካላት ጥብቅ የክትትል ስራ የኢራንን የዳበረ ዩራኒየም መጠን በተወሰነ ደረጃ የመቀነስ ውጤትን የሚያካትት ወይም ደግሞ ደረጃ በደረጃ የሚደረግ የማዕቀብ ማቃለልን የያዘ ስምምነት በአሁኑ ወቅት ላይ ሊሰነዘር የተቃረበውን አስከፊ ወታደራዊ ጥቃት ሊያስቀረው ይችላል። ይሁን እንጂ ሁለቱም ወገኖች የያዛቸውን ጠንካራ የማይበገሩ አቋሞችን ያሰመሯቸው ቀይ መስመሮች ይህን የዲፕሎማሲ መንገድ እጅግ አስቸጋሪና አዳጋች ያደርገዋል። በሌላ በኩል ደግሞ አሜሪካ በኢራን ወታደራዊ ማዕከላትን ብቻ ኢላማ ያደረጉ ውሱን ጥቃቶችን በመሰንዘር አጠቃላይና ሰፊ ጦርነት ውስጥ ሳትገባ በቴህራን ላይ የምታደርገውን የፖለቲካ ኢኮኖሚ ጫናና ግፊት ለማሳደግ ትጥራለች። ነገር ግን የሰው ልጅ ታሪክ በተደጋጋሚ እንደሚያስተምረን እንዲህ አይነት ውሱን የተባሉ ጥቃቶች በፍጥነት አድገውና ተስፋፍተው ከፍተኛ ቀውስ የመፍጠር አደጋቸው እጅግ የላቀ ነው። ምክንያቱም የኢራን ወታደራዊ የአጸፋ እርምጃ ሌሎች በርካታ አገራትንና የቀጠናው ኃይሎችን በቀጥታ ወደ ጦርነት እቶን ውስጥ ሊከታቸው ስለሚችል ለረጅም ጊዜ የሚዘልቅና ምንም አይነት መፍትሄ የሌለው ውጥረትን መቀጠል ለኢራን ከፍተኛ የሆነ የኢኮኖሚ መዳከምን የሚያስከትል ሲሆን በአንጻሩ ደግሞ የአሜሪካን የፖለቲካ ቁርጠኝነትና አጋሮቿን የትዕግስት ገደብ በጥብቅ የሚፈተን ይሆናል። በመሆኑም የሚቀጥሉት 24 እስከ 48 ሰዓታት ያለው ጊዜ ቀጣዩ ቀውስ ዕጣ ፈንታ ፍጹም ወሳኝና መደምደሚያ እንደሚሆን ጥርጥር የለውም።